የጊዜ መጋረጃ ድንገት ሲዘጋ የሰው ልጅ የታሪክ መጽሐፍ የመጨረሻው ገጽ ላይ ሲደርስ በዚያች ታላቅና አስፈሪ ቀን በሕይወት የሚኖሩ ሰዎች ምን ይሆናሉ? ሞት ሳይቀርማቸው በመቃብር ውስጥ ሳይሆን በቆሙበት በሄዱበት ወይም በቤታቸው ተቀምጠው ሳለ ዓለም ብታልፍ ምን ይጠብቃቸዋል? አዎ ሙታን እንደሚነሱ እናውቃለን። መቃብሮች እንደሚከፈቱም የባህር አራዊት የበሉትን እንደሚተፉም እናምናለን። ነገር ግን ያቺ ቅጽበት በሕይወት ለሚያገኟቸው ሰዎች ሞትን ሳይቀምሱ የሚታይ ፍርድን ይዛ ትመጣለች። ያን ጊዜ የሰው ልጅ በአካለ ነፍስ ከፈጣሪው ጋር ፊት ለፊት የሚተያዩበት ሰዓት ነው። ያቺ ሰዓት ሁሉ የሚያበቃባት፣ የሰማይ መጋረጃ የሚከፈትባት፣ ያቺ የምንናፍቃት በተመሳሳይ ሰዓት ደግሞ የምንፈራት የዳግም ምጽአት በሕይወት የሚኖሩ ሰዎች ምን ይሆናሉ? ሰላም ውድ የጃንቲዩብ ቤተሰቦች፣ ዛሬ የምንዳስሰው ርዕሰ ጉዳይ መነጠቅ ይባላል። ብዙ ጊዜ በሆሊውድ ፊልሞች እንደምናየው ሰዎች ድንገት ከልብሳቸው ወጥተው የሚሰወሩበት ወይም በሚስጥር የሚወሰዱበት የሳይንስ ልቦለድ ታሪክ ሳይሆን በኦርቶዶክሳዊት ቤተክርስቲያን አስተምህሮ ይህ ምስጢር ከሰባቱ የፍጻሜ ምልክቶች እስከ ታላቁ መከራ ሰዓት ከቅዱሳን ትንሣኤ እስከ ሕያዋን መለወጥ ድረስ ያሉትን ደረጃዎች በመጽሐፍ ቅዱስና በአበው ትርጓሜ መነጽር እንመለከታለን። ይህ መንፈሳዊ ስንቅ ለሌሎች የንቃት ደወል እንዲሆንላቸው ቪዲዮውን ላይክና ሼር በማድረግ የበኩልዎን አስተዋጽኦ ያድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዚህ መንፈሳዊ ቻናል ቤተሰብ ይሁኑ። በከፍተኛ ግርማ ሞገስ በድንገት ዓለም በጭንቅና በጨለማ ውስጥ ሳለች ከሰማያት ከፍታ ታላቅ የመለከት ድምፅ ይሰማል። ይህ መለከት እንደ ጦርነት መለከት ሳይሆን የሰላሙ ንጉሥ መምጣቱን የሚያበስር የድል ነጋሪት ነው። ቅዱስ ጳውሎስ በመጨረሻው መለከት በድንገት በቅጽበት ዓይን እንዳለው ያ ድምፅ እስከ ሲኦል ጥልቅ ድረስ ያስተጋባል። በመጀመሪያ በመቃብር ውስጥ ያሉ አስቀድመው ይነሳሉ። ከአዳም ጀምሮ እስከዚያች ቅጽበት ድረስ በሞት አንቀላፍተው የነበሩ ቅዱሳን ሰማዕታትና ጻድቃን መቃብራቸውን ሰብረው ይወጣሉ። ሥጋቸው እንደ በፊቱ የሚበሰብስ የሚታመም ወይም የሚራብ አይደለም። ይልቁንም እንደ ጌታችን ትንሣኤ አካል የማይበሰብስና የማይሞት ሆኖ ይነሳል። ይህ ለክርስቲያኖች ታላቅ ተስፋችን ነው። ሞት መጨረሻ ሳይሆን ለዚህ ቀን የሚደረግ እንቅልፍ መሆኑ የሚረጋገጥበት ቅጽበት ነው። በዚያች ጊዜና በዚያች ሰዓት በሕይወት የሚኖሩ ሰዎች ሞትን አይቀምሱም፣ ነገር ግን ይለወጣሉ። ይህ የሚበሰብሰው ሥጋችን የማይበሰብሰውን ይለብሳል። ክብደታችን ይወገዳል፣ ድካማችን ይጠፋል፣ እንደ ብርሃን ፍጥነቶችም ይሆናሉ። ይህ ለውጥ መነጠቅ የምንችልበትን የብቃት አካል የምንለብስበት ነው። ምድራዊ ስበት የማይዘን ሰማያዊ ስበት ግን የሚስበን መንፈሳዊ አካል እንሆናለን። መነጠቅ ምስጢራዊ ሳይሆን አደባባያዊ ነው። ጌታ ሲመጣ እንደ መብረቅ ሆኖ ለዓለም ሁሉ እየታየ ነው የሚመጣው። ዓይን ሁሉ ያየዋል እንዲል መጽሐፈ ራእይ። መነጠቅ የሚመጣው ዓለም ሊያበቃ ፍርዱ ሊጀምር ሲል እንጂ ለጊዜያዊ መደበቂያ አይደለም። በጥንቱ ሥርዓት አንድ ንጉሥ ድል አድርጎ ወደ ከተማው ሲመለስ የከተማው ነዋሪዎች ንጉሡ ከከተማው እስኪገባ ድረስ አይጠብቁትም። ይልቁንም ደጅ ወጥተው መንገድ ላይ ይቀበሉታል። ይህም አቀባበል እንደሚባል ሁሉ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሰማይ ወደ ምድር ለፍርድ ሲመጣ ቅዱሳን በአየር ላይ አጅበውት አብረውት ይወርዳሉ። መነጠቅ ማለት ጌታን አጅቦ ወደ ምድር ለመምጣት የሚደረግ የክብር ሰልፍ እንጂ ምድርን ጥሎ የመጥፋት ጉዞ አይደለም። ለምንድነው ጻድቃን ብቻ የሚነጠቁት? ኃጥአንስ
ለምን ምድር ላይ ይቀራሉ? ቅዱስ ዮሐንስ አፈወርቅ ሲተረጉም ንጉሥ ሲመጣ ወዳጆቹ በክብር ሊቀበሉት ይወጣሉ፣ ወንጀለኞች ግን ፍርዳቸውን ለመቀበል በየቤታቸው በድንጋጤ ይጠብቁታል ይላል። መነጠቅ የክብር መለያ ነው። ጻድቃን ከጌታ ጋር በአየር ላይ ሲገናኙ፣ ኃጢአተኞች ግን በምድር ላይ በፍርሃት ይዋጣሉ። ይህ የመጨረሻው የቅዱሳን ጉባኤ ነው። አንዳንድ ሰዎች መነጠቅ ከሆነ በኋላ ለንስሐ ጊዜ ያለ ብለው ያስባሉ። ነገር ግን መነጠቅ ማለት የታሪክ ፍጻሜ ማለት ነው። አንዴ መነጠቅ ከተከናወነ በኋላ የንስሐ ደጅ ይዘጋል። ጌታ ለፍርድ በዙፋኑ ላይ ይቀመጣል። ስለዚህ መነጠቅ ለጊዜያዊ ሰላም ሳይሆን ለዘላለማዊ ክብር የተዘጋጀ የታላቁ ቀን መጀመሪያ ነው። ያን ጊዜ ክርስቶስ በሰማይ ደመና ሲመጣ ይታያል። እልፍ አእላፋት መላእክት በዙሪያው አሉ። ሱራፌልም በፊቱ ይቆማሉ። አክሊላቸውን እያወረዱ በፊቱ ሲሰግዱለት የነበረ የሚያንጸባርቀው አስፈሪው ዙፋኑ በሰዎች ሁሉ ፊት ይገለጣል። ሰው ሆኖ በምድር ላይ በተመላለሰ ጊዜ የናቁት አይሁድ በታላቅ ክብር በተገለጠ ጊዜ ያዩታል። በዙሪያው ቆመው የሰደቡት ክርስቶስ በምስጋና ተመልቶ ይመጣል። በጥፊ የመቱት ፊቱ እንደ ፀሐይ ያበራል። የሾህ አክሊል የደፉበት በዘንግ የመቱት ራሱ በብርሃን ተከቧል። የዮሴፍ ልጅ ያሉት ክርስቶስ በሰማያዊ አባቱ ፊት ተገልጦ ይፈርድባቸዋል። በሰው ሁሉ ፊት ራቁቱን የሰቀሉት ክርስቶስ በሰው ሁሉ ፊት ራቁታቸውን ያቆማቸዋል። ያቺ ቀን በምድር ሳሉ ንስሐ ላልገቡ ሰዎች አስጨናቂ ናት። በምድር ሳሉ ለክርስቶስ መከራን ሁሉ ለተቀበሉት ደግሞ የእረፍት መጀመሪያ ቀን ናት። ጻድቃን በገዳም መከራን የተቀበሉት፣ ሰማዕታትም እውነትን አምርራ በምትጠላው ዓለም ፊት ለፊት ቆመው እውነትን የመሰከሩት ለዚች ቀን ነበር። ቤተ ክርስቲያን ይህን ሁሉ መከራ የምትቀበለው እስከዚች ቀን ድረስ ብቻ ነው። በሰይፍ የምትታረደው፣ በነገር የምትጎሰመው፣ ቤታቸውን ጥለው የተሰደዱት እስከዚች ቀን ድረስ ብቻ ነው። የምንወደውን ክርስቶስን መስለን ለመኖር የተቸገርነው ይህችን ቀን እስከምትገለጥ ድረስ ነው። ሁሉን አጥተን ሳለ ሁሉን እንዳገኘን ሆነን የምንኖረው እስከዚች ቀን ድረስ ብቻ ነው። በዚያች ቀን በክርስቶስ ላይ የሚፈርዱ አይሁድ የሉም። በመላው ዓለም ላይ ሲፈርዱ የነበሩ የሮማ ነገሥታትም ፍርዳቸውን ይጠባበቃሉ። ለማይረባ ጣዖት ሲሰግዱ የኖሩ ሁሉ አማልክቶቻቸው በዚያች ቀን ተገልጠው አያድኗቸውም። የሐሰት ነቢያትን በተናገሩት ትንቢት ባደረጉት ተአምራት የሚድኑ መስሏቸው ይቀርባሉ። ጌታ ግን እውነት እውነት እላችኋለሁ አላውቃችሁም ይላቸዋል። በክርስቶስ ስም ያጭበረበሩት ለሰይጣንና ለመላእክቱ ወደ ተዘጋጀው ዘላለማዊ የቅጣት ስፍራ ይወርዳሉ። ዛሬ የንስሐ ደጅ አልተዘጋም። ዛሬ ቆመን የምናስብበት ሰዓት አለን። ያቺ የመጨረሻዋ ቅጽበት የፍርሃት ሳይሆን የክብር እንድትሆንልን ዛሬውኑ ከፈጣሪያችን ጋር እንታረቅ፣ በጸሎት እንትጋ፣ በፍቅር እንኑር፣ ቤተ ክርስቲያናችንን እንውደድ። ይህ ስለ መነጠቅና ስለ ዓለም ፍጻሜ የነበረን ጥልቅ ትንታኔ ነው። እግዚአብሔር አምላክ ለዚያች የክብር ቀን ሁላችንን የሚያብቃን። እስካሁን ያየነው የመነጠቅና የዳግም ምጽአት ምስጢር ቤተ ክርስቲያን በመከራ ውስጥ አልፋ ስለምትቀበለው የክብር አክሊል ነው። ነገር ግን አንድ ጥያቄ ይቀራል። ያ የመጨረሻ የክብር ቀን መቃረቡን በምን እናውቃለን? ጌታችን በደብረ ዘይት ተራራ ላይ ሳለ የመምጣትህና የዓለም ፍጻሜ ምልክቱ ምንድነው ተብሎ ለተጠየቀው ጥያቄ የሰጠው ምላሽ ዛሬ በዓይናችን ፊት እየተፈጸመ ነው። ዓለም ለታላቁ መከራና ለጌታ መምጣት እያዘጋጁ ያሉ ሰባቱ የፍጻሜ ምልክቶች ምንድናቸው? ለመሆኑ ዓለማችን አሁን ያለችበት ሁኔታ የመጨረሻውን ነጋሪት እየጎሰመ ሲሆን ቀድሞ የተፈጸሙ ኃጢአቶች እስከ ዛሬ እንዴት እየተደገሙ ናቸው? ሰባቱ የፍጻሜ ምልክቶች። እነዚህ ምልክቶች አዲስ አይደሉም።
ዓለም ልታበቃ ስትል የታሪክ መጽሐፍት እንደገና ሲገለጡ እያየን ነው። እግዚአብሔር አምላክ ዓለምን ያለ ማስጠንቀቂያ አያጠፋም። በኖህ ዘመን መርከብ ተሰርታ ማስጠንቀቂያ እንደተሰጠ፣ በሎጥ ዘመን መላእክት እንደመጡ ዛሬም ለፍጻሜ ምልክቶች አሉ። እነዚህ ምልክቶች አዳዲስ ክስተቶች አይደሉም። ይልቁንም በሰው ልጅ ታሪክ የታዩ ታላላቅ ኃጢአቶችና በዓለም አቀፍ ደረጃ የሚደገሙባቸው የታሪክ ማሚቶዎች ናቸው።